ከቀለሉ አይቀር እንዲህ ነው በሰለጠነ ዘመን መደንቆር አሉ አባ ገብረ ኪዳን። ይህ ቪዲዮ በቲክቶክ እና በዩቲዩብ ላይ ስለ አጋንንት ለሚያስተምሩ በየጸበልና በየቤተክርስቲያኑ ተደብቀው አጋንንት ለሚያስጮሁ እንዲሁም እነሱ ለምትከተሉ ነው። ይህን ቪዲዮ በደንብ ሰብታችሁ ተማሩበት። ወደ ቪዲዮ በደንብ ተደርጎ እንዲደመጥ ስለምፈልግ ነው። ሰዎች ብዙ ጊዜ ስለ ሰይጣን የሚያወሩት አመት ሙሉ ለምንድን ነው ቢሉ ስለ ሰይጣን ካላወሩ እንጀራቸው ይዘጋል ነው ቋንቋው እሱ ነው። ስለ ሰይጣን ሲያወሩ የድግምትንትን የአይነ ጥላ የመተት የገርግር የመነኒማ ስሙን ራሱ ራሄል ወይ እንትኒቱ ደግሞ እንደም ራሱ የእንትን ሁሉ ጋጋኔን ወጥቷል። የእንትኒቱ አገርን የመጥራት ስለማልፈልግ የእንትኒቱ ማማ የምናምን ራሄሎ ምን ተስከተከ ማንንም ያስተምራችሁ ይሄን ያጋንንት ስም እነሱ ይሆናሉ እንጂ አጋንንት ማን ያስተምራል? የአጋንንት ስም በመጣፍ ተጥፎ አልተማርንም። በነቢያትም በሐዋርያትም የተነገረን አለ። እነ ሌጊዮን እነ ጋርድኤል እነ ሳጥናኤል የተነገሩ አሉ። እነሱ እናውቃለን። እንዲሁ የጎጥ ደግሞ ወይ ጉድ ደግሞ የቱርኪቱ ማን ትሆን? የኢስታንቡሏ የኬንያይቱ የደቡብ አፍሪካ የጆሃንስበርግ እነዚህም ስም ደግሞ ይኖራቸዋል። ደግሞ በሰለጠነ ዘመን መደንቆር ጭራሽ አጋንንቱ ራሱ የአማራ የትግራይ የኦሮሞ ሁሉ እያሉ እየጠሩ ነው አጋንንቱ። አሁን እንግዲህ የሜሪላንዲቱ አጋንንት የዚህ የዲሲቱ አጋንንት የካናዳይቱ ደግሞ ይላሉ የሱዳኒቱ። ኧረ እንደው ከቀለዱ ላይ ቀር እንዲህ ነው። እና ሰውን ሁሉ አጋንንት ይዞታል የሚሉ ለምንድን ነው? አጋንንት ይዞታል ብሎ ሰው ካመነ ሰው አጋንንት እንዳለበት ካመነ አመት እስከ አመት የነሱ እንጀራ የተከፈተ ነው። ስራቸው እሱን ነው። ቁጭ ብሎ አንድ ሰው ከአጋንንት እጅ አጋንንት በሰው ላይ ተንኮል አይሰሩም ማለት አይደለም። ሰውን ከአጋንንት እጅ የምታወጣው ክርስቶስን ወደሱ በማድረግ ነው። ስለ አጋንንት በመስበክ ሳይሆን ወደ ክርስቶስ የምታመጣው ስለ ክርስቶስ በመስበክ ነው ከአጋንንት የምታወጣው። ቀመሩ ራሱ የተበላሸ ነው። ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክርስቶስን ስንሰብክ ነው አጋንንት የሚጠፉት። አቡነ ተክለ ሃይማኖት ኢትዮጵያ ላይ እየዞሩ ለጣዖት አምላኪዎች ሲያስተምሩ ጋኔን ማለት እንዲህ ነው አይደለም ያሉ። ክርስቶስን ይይዛሉ፣ የአጋንንቱን ተንኮል አንድ ጊዜ ይገልጣሉ፣ በቃ። ስለዚህ የቤተ ክርስቲያኒቱ አስተምህሮ ጋኔን ተኮር ሳይሆን ክርስቶስ ተኮር ነው። የመጀመሪያው ስህተት እዚህ ላይ ነው የሚመጣው። የመጽሐፍ ቅዱስ አስተምህሮ ክርስቶስ ተኮር እንጂ ጋኔን ተኮር አይደለም፣ በፍጹም አይደለም። አረጋዊ መንፈሳዊም ሲናገር ጭንቀት የሚያበዙብህን አጋንንት ትተህ የሚረዱህን መላእክት አስብ ነው የሚለው። ሰውን ቀኑን ሙሉ ስለ አጋንንት ብቻ እንዲያስበ እየደነገጠ አንዳንዱ ሰው ምን ይላል? በቃ ዛሬ ትንሽ ስግደት ስላጎደልኩ አጋንንቱ ሳይመቱኝ አይቀሩም እንዲል። አይ ዛሬ ጸሎት አቋርቻለሁ ጠንብሰው ነው የሚጥለኝ እንዲል። በክርስቶስ ላይ ልብ እንዳይኖረው እምነቱ እንዲላላ የሚያደርግ ትምህርትን የሚያስተምሩት እንደሰማችሁት ነው። በረከታቸው ይደርብን እና ፎሎ ማድረግ እንዳይረሳ።